ፍቅርና አብርሽ እንግዲህ በድጋሚ መጥተዋል ዛሬ ማለት ነው። እና እንግዲህ እየተፋጠጡ ነበረ። አብርሽ እንግዲህ ሄርሜላን ይቅርታ በአይኑን በጨው አንብሶ ሊጠይቃት ሄዶ ነበር። ሄርሜላና ወንድሟ የተናገሩን ነገር በጣም አስደስቶኛል። የምር ወንድሟ ጀግና ነው። እውነቱን ነው። በቃ እንደዚህ እንደ ሌላ ወንድም አመናጭቆ ሳይሆን የመለሰው በቃ ትክክለኛው መንገድ ነው። መጀመሪያ አንተ ሰው ሆነ ተገኝ፣ ወንድ ሆነ ስትገኝ የዛን ሄርሜላ የምትመለስልህ ከሆነ ትመለሳለህ ብሎ ነው የመለሰው። እና በጣም ምርጥ ወንድም ነው ያላት ሄርሜላ እና ፍቅርዬን እንግዲህ እዚያው እዚህ ድረስ ለምን መሄድ እንደፈለገች ባናቅም አብሮሽ ዝሮ ዛሬ ራሷ ወደ ፖሊስ ጣቢያ ሄዳለሁ ብሎ ሲናገራት ራሱ የሆነ ውስጡ ላይ ብቻ የሆነ እንደማያረገው ያስታውቃል። እሷን ሊያሳስራት በፍጹም አይችልም። አንደኛ ይወዳታል። በነገራችን ላይ እሱ አሁን እየተበቀለችው እንደሆነ ስላመነ ነው እንጂ ይወዳታል። እሷን አሳልፎ በፍጹም ሊሰጣት አይችልም። ግን ፍቅርም አሁንም እንዳያቸዋት በፈለግከው ድረስ ስር ነው ያለችው ና ሀሳሰራት ደግሞ እውነተኛ በቃ ቪዲዮውን ከመልቀቅ ወዲያ ኋላ አትልም። ያው ግን በዚህ ድረስ የሀገር ሰው ናቸው። ምንም ቢሆን ብዙ አሳልፈዋል። ከዚህ ልክ መሄድ የለባቸውም። በግል ነገሮችን ቢተውት ከዚህ በላይ ዙራ እንዴ እንደሚታይ ታይቶበታል። ከአሁን በኋላ ሌላ ፋይል ምናምን የሚባለውን ነገር ትተውት ተስማምተው ወደ ድሮ ፍቅራቸው በትክክለኛው የሚመለሱ ከሆነ ከኛ በላይ ራሳቸው በውስጥ ስንትን ስለሚሉ ወደ በቃ ከሁሉም ሮቆ እሷ ጋር ፍቅር ጋር ለበቀል ካልሆነ የቀረበችው አብረው ይቀጥሉና ተሞክረው። ከዛ ውጭ ግን ደግሞ እሷን ብትሆን ለራስ ብላ አብረው ለማትኖረው ሰው ከዚህ በላይ ክብሯን ትጣል ብዬ አላስብም። የምር ማለት ነው። ይበቃታል። ከዚህ በላይ እስከሚበቃ ድረስ ሞክራለይ። ባለፈውም እንደዚሁ ሸውደዋለይ። አሁንም እያደረገች ያለችውን እያያችሁ ነውና ለምንድን ነው አንዳንድ ጊዜ እሷ ሴት ልጅ ናት። ገባችሁ አይደለ? እንዴ ቅልድ ብለን ሰዎች እንበቀላል ስንል ህይወታችን እስከ መጥፋት ደረጃ ይሆናልና ለሰው ላይ መቼም እኛ ክፉ ስንሆን እነሱም ክፉ ይሆኑብናል። ታውቃላችሁ። አብርሃም ደግሞ የዋህ ነው፣ ግን ደግሞ በዚህ ልክ እንደዚህ ወይ ለሱ እንደማኮን ካወቀ ሌሎችንም እያባረረችበት እንደው ከገባው ሌላ ነገር ሊበቀላት ይችላልና ከዚህ በላይ ባትሄድ ፍቅር ብያ እላለሁኝ። እናንተስ ምን ትላላችሁ ቤተሰቦች?